የሰው ልጅ ክቡር ልጆችና ወጣቶች በአድዋ ጦርነት የተሰጠኝ ሕይወት ዛሬ በነፃነት ጀግናና መንፈስን ወሰን አያግዳቸውም፣ ድንበር አይወስናቸውም፣ ጎጥ፣ ቄ፣ ዘር፣ ሃይማኖት አይገድባቸውም። በሁሉም ቦታ ይኖራሉና ጀግና ድንበር የለውም። ድንበሩና ክብሩ እምነቱ ነው፣ ቁርጠኝነቱ ነው። በዚያ ውስጥ ስምና ሥራው ሕያው ምስክር ናቸው። የአድዋ ጦርነት ምንም እንኳን የብዙ ጀግኖች፣ ታዋቂ የጦር አለቆች፣ ሴት አርበኞች፣ ወጣቶችን ሕይወት የቀጠፈ ቢሆንም እግረ መንገዱን ሌሎች ተተኪ ጀግኖች እንዲፈጠሩ የሆነበት መድረክ ነበር። በአፄ ምኒልክ ዘመን የሀገሪቱ የግዛት አንድነት ከማስከበርና ነባር የወሰን መስመሮችን እንዲሁም የንግድ መስመሮችን ከመቆጣጠር ባሻገር ከማኅበረሰቡ ውስጥ ጠንካራ ለመሆናቸው የታመነባቸው በአዝማቾች ዓይን መሠረት ለነገው አገልግሎት ብቁ የሆኑ ልጆችና ወጣቶች በምርኮም ሆነ በማማለል እየተመረጡ ወደ ቤተ መንግሥት ይወሰዱ ነበር። እነዚህ ወጣቶች ታማኝ አገልጋዮች እንዲሆኑ በእውቅ አዛዥ ስር እየተመደቡ ተገቢውን የቤተ መንግሥት ስርዓትና የጦር ስልት እየተማሩ እንዲያድጉ ይደረጋል። በአካልም ሆነ በአእምሮ ሲጎለምሱ ደግሞ እንደ ችሎታቸውና ታማኝነታቸው እየተመረጡ በጦር አበጋዝነትም ሆነ በአስተዳደር ሥራ ይመደቡ ነበር። ታማኝነታቸውንና ጀግንነታቸውን በጦር አውድማ ላይ በመፈተሽ ከተራ ወታደርነት እስከ አዝማችነት ራሳቸውን ያበቃሉ። ከእነዚህ ውስጥ አንዱ ገብረ ማርያም ጋሪ በኋላም ደጃዝማች አንዱ ናቸው። ደጃዝማች ገብረ ማርያም ጋሪ ገና በ22 ዓመት ዕድሜያቸው የተጋፈጡት ፈተና ብሔራዊና አፍሪካዊ ስም የተሰጠው የጥቁሮች ሁሉ ኩራት የሆነው ታላቁ የአድዋ ጦርነት ነበር። ውጊያ የተጀመረው የካቲት 23 ቀን 1988 ዓመተ ምህረት እሁድ ዕለት ጎህ ሲቀድ ነበር። በዚህም ጦርነት የበጅሮንድ ባልቻ ሰራዊት በገብረ ማርያም ግንባር ቀደምትነት ውጊያ ውስጥ ገባ። ለራስ መንገሻ ዮሐንስና ለዋክሹም ጓንጉል አስቸኳይ እርዳታ በመስጠት ማርያም ሸዊቶ በሚባለው ተራራ አቅጣጫ ነበር። ጦርነቱ ከባድና ትንቅንቁም የሚያስጨንቅ ቢሆንም ለጀግኖቹ የኢትዮጵያ ወታደሮች ከዚህ የተሻለ ለሀገራቸው የሚታመኑበት ቦታ አልነበረም። የዕለቱ ውጊያ ከባድነትን የሚያረጋግጠው ከገብረ ማርያም ጋር በመሆን በውጊያው ከተሳተፉት ሁለት የበጅሮንድ ባልቻ ወንድሞች መካከል አንደኛው ሞተው ሁለተኛው ሲቆስሉ ራሳቸው ባልቻም በውጊያው መሃል መቁሰላቸው ነበር። ከዚህ ከባድ ጦርነት በኋላ ገብረ ማርያም በሕይወት ተርፈው ለሌሎች ተመሳሳይ ጦርነቶች ለመዘጋጀት ከፍተኛ ልምድ ለመቅሰም ቻሉ። ከረፋዱ 5 ሰዓት ላይ የጦርነቱ ድል በማያወላውል አኳኋን የኢትዮጵያ መሆኑ ተረጋገጠ። ታሪካዊው የአድዋ ጦርነት ወጣቱን ገብረ ማርያም ጋሪን ወደ ፊት አውራሪነት አሸጋገረ ሲል የአባ ንጠቅ ገብሬ ታሪክ የሚያወሳው መጽሐፍ ይዘግባል። ዛሬ በቸርቸር ጎዳና መንገድ ላይ የሚገኘው ሊሴ ገብረ ማርያም ትምህርት ቤት በእኛ አርበኛ ስም የተሰየመ ነው። የኢትዮጵያ ወታደር ወጣቱ አብዛኛው አጭር ሱሪና ጥብቆ ለብሶ በዚያ ላይ ነጠላውን ደርቦ የሚራመደው በባዶ እግሩ ከድንጋይና ከእንጨት እንቅፋት ጋር እየታገለ ውስጥ እግሩን ሾክ በሙቀት ረሙጫ እያቆሰረው ነው። ተዋጊ ወታደር ስንቅ አቀባዩ ገባር፣ ድንኳን ተካዩ አብዛኛውን ጊዜ በራሱ ወጪ ለስንቆ ያዘጋጀውን ጥራጥሬ እህል የተቆላ ወይም በሰዓት በስሎ የተፈጨ የገብስን የስንዴ ዱቄት በያረፈበት በውሃ ነክሮ እየበላ የሚዋጋ ነው። ታሪክ ጸሐፊው
ተክለ ጻዲቅ መኩሪያ እንደገለጹት መኳንንቱና ሹማምንቱ እንደየማዕረጋቸው ለብሰው በበቅሎ ተቀምጠው ሲጓዙ፣ ሌላው ጭፍራ አሽከርና ገረድ አብዛኛው በልጅነትና በወጣትነት ዕድሜ ያለ እነርሱን በመከተል ጠመንጃና ጎራዴ፣ እርኮትና ሌላም ዕቃ ተሸክሞ በጌታው በቅሎ ኋላ ይከተላልና። ወጣቱ አሽከር በጀርባዋ የስንቁን አገልግል ወይም ሽሮና ድልህ በቅላቅል ተሸክማ ትጓዛለች። አሁን ባለንበት ዘመን ላይ ሆነን ስናጤነው ሁለቱም የነበረባቸው ድካም ከፍ ያለ ነው። ለተገኘው ድል ሁሉ አስተዋጽኦ ቀላል አይደለም። ለእነዚህ ወጣት ሴቶች አልተጻፈላቸውም፣ አልተነገርላቸውም። እነዚህ ወጣቶች ከተወሰነው ሰፈር ቀን ለምሳ ሌሊት ለመኝታ ጌታውንና ሎሌው ጭፍራ ሲያርፍ ድንኳኑን የመትከል እንጨትና ውሃ፣ ሳር ለበቅሎ የመፈለግ ግዴታ አለባቸው። በተጨማሪም ወጣት ሴቶች መብል የማዘጋጀቱ ጉዳይ ይጠበቅባቸዋል። ከጦርነት ጋር ከተያዘ ተግባራት ውጪ ቀጥተኛ በሆነ ሁኔታ በጦርነት የተሳተፉ ልጆች ወጣቶች ጥቂት አይደሉም። ልጅ አብርሃ የአፄ ዮሐንስ አጎት የትልቁ የራስ አርያ ልጅ ነው። ልጅ አብርሃ ከአድዋ ጦርነት በኋላ 14 መኮንኖችና 240 አባላት ያሉት የአድዋን የጦር ሜዳ እንዲመለከትና የቀብር ሥነ ሥርዓት እንዲፈጽም በትግራዩ ገዢ ራስ መንገሻ ተፈቅዶለት ሥራውን ጀመረ። በጀነራል አርሞንዲ ታናሽ ወንድም ኮሎኔል ፍራንሲስኮ አርሞንዲ የተመራው ቡድን ግንቦት 1896 2 የካቶሊክ መነኩሴያትና አንድ ገብረ እግዚአብሔር የተባለ ባንዳ ወታደር በመያዝ አድዋ አቀኑ። የኮሎኔል አርሞንዲ ቡድን ወደ አድዋ በመጓዝ ከጦር ሜዳ ተርፈው በአዲግራት የተሸሸጉ 55 ወታደሮች አግኝተዋል። 27 ወታደሮች በጽኑ የቆሰሉ ነበሩ። ቁስለኞቹ ከምኒልክ ጋር ወደ ሸዋ መጓዝ ባለመቻላቸው በራስ መንገሻ ስር እንዲቆዩ የተደረጉ ነበሩ። ኮሎኔሉ እንጢቾ ሲደርስ የአካባቢው አስተዳደር የነበረው የ29 ዓመቱ ወጣት ልጅ አብርሃ ተቀበለው። በልጅ አብርሃ እገዛም ተልእኮውን በተቀላጠፈ መልክ ለማከናወን ቻለ። የሚኒሊክን የእስረኞችና የቁስለኞች አያያዝ ሕግ በማስፈጸም በልጅነት ዕድሜው በልጅነት አቅሙ ታግሏል። ይህ በአድዋ ጦርነት የወጣቶች ተሳትፎን የሚያሳይ ነው። የጀነራል አርሞንዲ ብርጌድ በተዋጋበት የራእዩ ተራራ ግርጌ የበርካቶችን አስከሬን ሰብስቦ እንዲቀበርና በቦታው የመታሰቢያ ሐውልት በማቆም የህሊና ጸሎት እንዲያደርግ ኮሎኔሉን ወጣቱ ገዢ ረዳው። ቡድኑ በአውደ ግንባሩ ላይ የወደቁ ከ1000 በላይ አውሮፓና 39 ባንድ አስከሬኖችን በመጀመሪያው ዕለት ቀበረ። የበርካቶችን አስከሬን ቢቀብርም ኮሎኔል አርሞንዲ የወንድሙን ጀነራል አርሞንዲን አስከሬን ግን ሳያገኘው ቀረ። በዳግማዊ ሚኒሊክ ዘመን ሆነ ከዚያም በፊትና በኋላ አሽከር ከበሬታ የተሸረው ጨዋ ሰው ነው። ለጋሻ ጃግሬነት ወይም ለነፍጥ ያዥነት የሚመለመሉ ወጣቶች በጦርነት ወቅት ካለቆቻቸው እኩል ግንባራቸውን ለጥይት ሰጥተው ለሽምቅ አደጋ ተጋልጠው አንዳንዴም እፊት ለፊት እንደ ፈንጂ አክሻፊ እየቀደሙ ነበር የሚጓዙት። ጋሻ ጃግሬ የጌታውን መሳሪያ ይዞ የሚከተል አሽከር ነው። አሽከር ቢባልም ለዚህ ሥራ የሚመደብ ወጣት ከበሬታ የተቸረው ጨዋ ሰው ነው። የጦር መሪውን ጋሻ ጦርና የእጅ ዋንጫዎችን ይይዛል። በእግሩ ረዥም ርቀት ለመጓዝ ብቃት ያለው ሰው መሆን ይኖርበታል። ታላላቆቹ መኳንንቶች ለጋሻ ጃግሬያቸው ፈረስ፣ በቅሎ ይሸልሙና 2 ወይም 3 ረዳት ይመድቡለታል። እንደ እልፍኝ አሽከሮች ወጣት ስላልሆኑ ከእልፍኝ አሽከር ጋር ይመገባሉ። በሰላሙ ጊዜ እልፍኝ አዳራሽ ይገባሉ። በጦርነት ወቅት ከአዛዦች ድንኳን ዙሪያ ይገኛሉ። ነፍጥ ያዥ የሚባሉትም የደጃዝማቾችን ካርቢያን ተሸክመው ከፊት ለፊታቸው የሚሄዱ ወጣቶች ናቸው።
ምንጊዜም ዝግጁ ሆነው በተፈለገ ሰዓት አንደኛቸው በቅልጥፍና የጎረሰ ጠመንጃ ለደጃዝማቾች ማቀበል መቻል አለባቸው። ጠመንጃ ያዥ 2 ወይም 3 ሊሆኑ ይችላሉ። በጦርነት ወቅት እነዚህ ወጣቶች ከዚህ ባሻገር ጌታቸውን ዙሪያውን ከጥቃት የመጠበቅ ተግባራትን ይፈጽማሉ። ለምሳሌ በራስ አሉላ ስር ያሉ 2 ወጣቶች በኋላ ስመ ጥሩ የሆኑ 2 አርበኞች ነበሩ። ልጅ ተሰማና ልጅ ተስፋ ይሰኛሉ። በማለፊያ ጠመንጃ ያዥ ደንብ ከተራ ወታደርነት እስከ ሻምበልነት ደርሰዋል። በበርካታ ጦርነቶች ከአፄ ምኒልክ በመከተል ተካፋይ ሆነው የጀግንነት ሥራ ከውነዋል። ተስፋዬ ትኩ በኋላም ደጃዝማች እንደውም በንግሥት ዘውዲቱ ጊዜ ግንደ በረትን ገዝተዋል። በኋላ በ5 ዓመታት የጣሊያን ወረራ ወቅት ተይዘው አዚናር ላይ ብዙ ዓመታት ታስረዋል። ሌላው በብዙዎች ዘንድ የታወቁት ፊታውራሪ ተክለ ሐዋርያት ተክለ ማርያም የልጅነት ዕድሜያቸውን ከባሩድ ጭስ በዘመቻ ጉዞ የተሟሸ የጠመንጃን ጥቅም የጥይትን ዋጋ በወጉ ባልተረዱበት ዕድሜ ዱር ቤቴ ያሉ አርበኛ ነበሩ። ራስ መኮንን መንገድ ለመንገድ ያጫውተኛል ይዝመት ብለው ጠመንጃ አስነግተው በበቅሎ አፈናጠው በ13 ወይም በ14 ዓመት ዕድሜ ለዘመቻ አጯቸው። ያንን ጊዜ እሳቸው በመጽሐፋቸው እንዲተርኩታል። ጥይቶቼን ለአሞራና ለኢላማ አባክኛቸዋለሁ። ዝናሬ ባዶውን ነው። አቶ ካፕቲመር የጥይት ቤት ጠባቂ ነው። ይወደኛል። የአገራችን የገርም ሰው ነው። 50 ጥይት ሰጠኝ። ደግሞም ለራስ ነገርኳቸው። ጣሊያን እገልበት ጥይት ይስጡኝ አልኳቸው። እየሳቁ ፈቀዱልኝ። 50 ጥይቶች ዳረጉኝ። አይበቃኝም ብዬ ተከራከርኳቸው። ደግሞ 50 ጨመሩልኝ። እንደዚህ በአንድ ጊዜ ጨዋ ሆንኩ። ወረዱ ላይ ራስ 50 ጥይቶች ከዝናሬ ውስጥ አስወልቀው አስወሰዱብኝ። ለጊዜው አለቀስኩ። አምባላጌ እኮረብታው ጥጋት ስንደርስ ተኩሱ በረታ። ደስታ አናውጥና እኔ አልተለያየንም። ተኩሱ ወደፊት ለመሄድ ከለከለን። ከድንጋይ ስር አድፍጠን ቆየን። ተኩሱ በጣም ሲበረታ ጊዜ ከድንጋይ ስር ደፍጠው የነበሩት ሰዎች እየተገነበሩ ቁልቁል ሸሹ። የሰው ልጅ ክቡር ደስታና እኔ ወደፊት እየሮጥን በሚሸሹት የቱርክ ኦቶማን ወታደሮች ባሻ ቡዚክ ላይ ተኮስንባቸው። ያኔ ጠመንጃ ትንሽ ነውና ጥይቶቹ በጣም ሳይርቁ ከመሬት ላይ ያርፋሉ። ሊመሽ አቅራቢያ ምድሪቱ 2 ጊዜ ተንቀጠቀጠች። እኛንም አንቀረቀበችን። ክፉኛ አርቦን ነበር። ጥሬ እህል አገኘንና ቆረጠምን። ወደ ጦርነቱ ሄጄ ስታኮስ መዋሌን ሰምተው ራስ ተቆጡኝ። ሁለተኛ ከሰፈር እንዳልወጣ አቶ ሁሉ ምክንያትን የእልፍኝ አሽከሮችን አለቃ አዘዙ። ፊታውራሪ ተክለ ሐዋርያት የሕይወቴ ታሪክ በሚለው መጽሐፋቸው የጦር ምክር መቀሌ ላይ በሚለው ርዕስ ስር በሰፈራችን አንድም ሰው አልተኛ። ሁሉም መሰላልና ገመድ ሲያበጅና ሲያሰናዳ አደረ። እኩለ ሌሊት አለፈ። ራስ አሉላ ወደ ራስ ተላላኩና ጉዞ ወደ ምሽጉ ተጀመረ። ራስ ከድንኳናቸው ሲወጡ አቶ ሁሉ ምክንያት መጡና እጄን ይዞ ለድንኳን ጠባቂዎች አስረከበኝ። ያውላችሁ ይህ ልጅ ከድንኳኑ እንዳይወጣ ጠብቁ ብሎ ሄደ። ጥቂት እንደቆየን ሰፈሩ ጭር አለ። ድንኳን ጠባቂዎች እንቅልፍ ያዛቸውና ተኙ። ቀስ አልኩና ወደ ወንድሜ ሰፈር ሄድኩ። ጠመንጃዬን ያስኩና ወደ ምሽጉ ወረድኩ። እንደኔ ተናጠሉ የሆኑ ሰዎች አገኘሁና ተደባለኩ። ደስታና ጦውን አገኘሁት። ና ወዲህ እዚህ ተቀመጥ፣ ጣሊያን ይተኩስብሃል አለኝ። ይህ ሁሉ ሲደረግ በድንጋዮቹ መካከል እያሾለኩ አስተውላለሁ። አንድ ሰው እንኳን ራሱን ብቅ ያደረገ እንደሆነ ያን ጊዜውኑ ከማዶ ሩምታ ይለቁብናል። አረሮቹ ከድንጋይ ላይ እየተፈናጠሩ ያፏጫሉ። በዚያን ጊዜ ሁላችንም ወደ መሬት እንለጠፋለን። እንደዚህ አኳኋናችንን እያየሁ ስስቅ አንድ ሐሳብ ታየኝ። ነጠላዬን በዘንግ ላይ አንጠለጠልኩና
ከድንጋዩ ስር ሽቅብ ብቅ አደረግኩት። ያን ጊዜውኑ የምሽጉ ሰዎች ሰው የቆመ መሰላቸውና ሩምታ ለቀቁበት። አረሮቹ እንደገና ፉጨታቸውን አከረሩ። በዙሪያችን ያሉት ሰዎች ተናደዱ። ይች ልጅ ልታስፈጀን አይደለም ወይ? ታላረፈች በጥይት እንበላት እያሉ ጮኹብኝ። ደስታና ውጥ ተቆጣኝ። ተኩሱ በረድ ካለ በኋላ እየተያየን ሳቃችንን ማገድ አቃተን ሲሉ ይተርካሉ። እያንዳንዱ ጀግና ግዳጁን በጥንቃቄ ባያከናውን ኖሮ ይህ አኩሪ ድል ባልተገኘ ነበር። የሞቱትም ሆነ የቆሰሉትም በርካታ ጀግኖች ወጣቶች እንደነበሩ ባያጠራጥርም በተለይ የመኳንንቶቹ ታሪክ ካልሆነ በስተቀር የሌሎቹን መረጃ ለማግኘት አስቸጋሪ ነው። የመኳንንቱን ገድል ጸሐፊ ትእዛዝ ገብረስላሴ በተወልን መጽሐፋቸው ውስጥ የወጣቱ ቀኛዝማች ታፈሰ አባይነህ ታሪክም እንደሚከተለው አስፍረውታል። የፈረስ ስማቸው አባ ትንታግ የተሰኘው ቀኛዝማች ታፈሰ በአድዋ ዘመቻ ወቅት ዕድሜያቸው 20ዎቹ መጀመሪያ ነበር። በዕድሜ ወጣት ቢሆኑም ጀግንነታቸው ከፊታውራሪ ገበየው ጋር በመጠኑ ተመሳሳይ ነው። በግዛታቸው በማረቆ ሲኖሩ በአደን ስመጥሩ ስለነበሩ ወደ አዲስ አበባ በመጡ ቁጥር የዝሆን ቀንድ ለንጉሠ ነገሥቱ ያቀርቡ ነበር። በውጊያ ወታደር ለሁሉ ሥራ ከተፎ ስልጡን ስለነበሩ ላስቸገረው ሥራ ሁሉ አጼ ምኒልክ ታፈሰን ጥሩ ይሉ እንደነበር፣ ብርታታቸውንና ጥንካሬያቸውን እያዩ ይሞትብኛል እያሉ ንጉሠ ነገሥቱ እጅግ አጥብቀው ይሳሱላቸው እንደነበር ጸሐፊ ትእዛዝ ገብረስላሴ በመጽሐፋቸው ጠቅሰዋል። በአድዋ ጦርነት ሰሞን መነጽር ይዘው ከጭፍሮቻቸው ጋር ወደፊት እየዘለቁ በየተራራው ላይ ሆነው የጣሊያኖችን ከምሽግ መውጣትና አለመውጣት ቃፊር ሆኖ በመጠባበቅ አንዳንድ ጊዜም በርከት ብሎ ከወጣ የነጭና ያበሻ ብዙ ወታደር ጋር ተገናኝተው በመዋጋት ግዳይ ለአጼ ምኒልክ ይጥሉ እንደነበር ጸሐፊ ትእዛዝ አመልክተዋል። ከዚሁ አያይዘው የጣሊያኖቹን ከምሽግ መውጣት በመጀመሪያ ለንጉሠ ነገሥቱ በፈረስ ጋልበው ያስረዱ እርሳቸው ናቸው ሲሉ ጸሐፊ ትእዛዝ መስክረዋል። ስለ አድዋ ጦርነት ለታሟሟታቸውም እንዲህ ብለዋል። አድጎ ያልጨረሰው ቀኛዝማች ታፈሰ እንኳን ሰውና የአውድማ ዝሆን ሲፎክር ድምጡን ሲሰማ ይጨነቅ የነበረው ተኩሶ ሲጥል በጎራዴ ሲመታ ከሁለተኛው ሰልፍ ሰማዕት ከሚባለው ሀገር ሲደርስ ክንዱን ቆሰለ። በቆሰለም ጊዜ አሽከሮቹ ከእንግዲህ ከጥላ ስር እናሳርፍህ አሉት። እርሱ ግን ለጣሊያን ወታደር አንድ እጄ ይበቃል ብሎ ጠላት ሲያባርር ከዚያ ላይ ወደቀ በማለት ታሪክ ዘመን ዘዳግማዊ ምኒልክ በተሰኘው መጽሐፋቸው ላይ ጽፈውላቸዋል። ወጣቱ ቀኛዝማች ተዋግቶ የሞቱት በረአዩ ተራራ በማያ አጋማና በሰማዕታት በኩል ከዘመተው ከጀነራል አርሞንዲና ከተጠባባቂው ከጀነራል ኤሌና ጦር ጋር በተደረገው ውጊያ ላይ ነው። ተመቶ ወደቁትም ከሰማዕታት ጉብታ አጠገብ መሆኑ ነው። ቀኛዝማች ታፈሰ የልዑል ራስ ምሩ አጎት የአባታቸው የደጃች ኃይለ ሥላሴ ታናሽ ወንድም ነበሩ። በብዙ ሺዎች የሚቆጠሩ ወጣት ወንዶችና ሴቶች ልጆች ውድ ሕይወታቸውን ለሀገራቸው ኢትዮጵያ ሰጥተዋል። ዛሬ የቆምንበት መሬት የእነሱ ደም የፈሰሰበት፣ አጽማቸው ስቃይ ያየበት ነው። የኢትዮጵያ ልጆች በአድዋ መሬት ከንጹሕ አእምሯቸው ከነ ቅን ልቦናቸው በእናት አገራቸው ፍቅር ወድቀው ሕይወታቸውን ሰውተዋል። የኢትዮጵያ ሕዝብ ጸረ ፋሽስት ትግል በአያሌው የተጻፈለትና በዓለም ሕዝቦች የታሪክ መዘክር ውስጥም ስፍራ የተሰጠው ነው። አድዋ አፍ ቢኖራት አንደበት ቢለገሳት ስንቱን እውነት ስንቱን አስተምሮ በሰጠሽ ነበር። አድዋ የብዙ ወጣት ሴቶችና ወንዶች ሕይወት ተገብሮበታል። ብዙ ወጣት ወንዶችና ሴቶች ለዛሬው ድል የራሳቸውን ሚና ተጫውተዋል። በአድዋ ጦርነት የሕፃናትና የወጣቶች ተሳትፎ ቀላል ነው የሚባል አይደለም።